አባቶቻችን ቀደምቶቻችን አርበኞች ናቸው። እኛም የነሱ ልጆች ነን፣ አርበኞች ነን። የጀመርነውን በጥንቃቄ በፍጥነት በጥራት እንጨርሳለን። ይህን እድል በማግኘታችን ደስ ሊለን ይገባል። ይህን እድል ያላገኙ ብዙዎች አሉ። የዛሬ 130 ዓመት ከዛም አንድ ዓመት ቀደም ብሎ አጼ ምኒልክ ኢትዮጵያን ከጎረቤት ሀገራት ለማገናኘት አንዱ ወሳኝ ምዕራፍ የነበረው የባቡር መሰረተ ልማት ነው። የባቡር መሰረተ ልማት በዛን ጊዜ በአፍሪካኖች ዘንድ ብቻ ሳይሆን በብዙሃኑ የዩሮፓ ሀገራት የሚታሰብ አልነበረም። ብልህ መሪ ስለነበረን የባቡር መንገዱ ኢትዮጵያን ከሌላው ጋር የሚያገናኝ ዛሬኛ የምንመኘው ምንሻውን ከባህርና ከውቅያኖስ ጋር ለመገናኘት የነበረን ራዕይ የተገናኘንበት ወቅት ቢኖርም የሸሸንበት ደግሞ መዓት ዓመታት ናቸው። የ1886 ውጥን ባይሳካም በወራሪ ምክንያት አባቶቻችን ቀደምቶቻችን ተሰባስበው ወራሪውን ድል ካረጉ በኋላ ነጻ ሀገር ከሰጡን በኋላ 1889 ደግሞ ባቡር መንገዱ አንድ ብሎ ጀመረ ማለት ነው። ስለዚህ የኢትዮ ጅቡቲ ባቡር መስመርና አድዋን የሚያገናኙ ብዙ ታሪካዊ ሰንሰለቶች አሉ። እንደ ፖለቲካችን እየወጣ እየወረደ እየተዳከመ እየበረታ የመጣ የባቡር መስመራችን እንደ ሁኔታው የዛሬ 8 ዓመት 10 ዓመት ከዲዝል የሚሰራውን ባቡር መንገድ ወደ ኤሌክትሪክ ከቀየሩት ሀገራት አንዱ ኢትዮጵያ ናት። ባቡር መንገድ ማለት ለኛ የአድዋ የታሪክ ክፋይ ነው። አድዋን የሚያስታውሰው አጼ ምኒልክን የሚያስታውሰው አባቶቻችን ቀደምቶቻችን የሚያስታውሰው የኢትዮ ጅቡቲ ባቡር መስመርን ማስታወስ የግድ ይለዋል።